ጤና ይስጥልኝ እንዴት አላችሁ? በሞርጋን ሮጀርስ ጉዳይ የአርሰናል አለቆች ማብራሪያ ሰጥተዋል ተብሏል። እንግሊዛዊው የአስቶን ቪላው ተጫዋች ሞርጋን ሮጀርስ በክረምቱ የዝውውር መስኮት ወደ አርሰናል እንደሚያቀና እርግጠኛ በሚመስል መልኩ በስፖርት ሚዲያዎች በኩል ሲነገር ቢቆይም ባልታሰበ ሁኔታ ወደ ቼልሲ በ117 ሚሊዮን ፓውንድ መዛወሩ ይታወሳል። ይህም እንግዲህ አርሰናል ደጋፊዎችን በተወሰነ መልኩ ግራ ያጋባ መሆኑ ሲዘገብ ነው የዋላ ያደረው። ይሁንና ዝውውሩ እንዴት ሳይሳካ ቀረ በሚለው ጉዳይ ላይ የአርሰናል ሰዎች ማብራሪያ ሰጥተዋል ተብሎ መረጃው ተሰራጭቷል። በዝውውር ጉዳዮች ላይ ልክ እንደ ፋብሪዚዮ ሮማኖ ሁሉ ታማኝ መረጃ ምንጭ የሆነውን ዴቪድ ኦርንስቴን ጠቅሶ ናው አርሰናል እንዳስነበበው ከሆነ እንግዲህ አርሰናል በዚህ የክረምት ለእያንዳንዱ የሚፈልገው ተጫዋች ሊያወጣው የሚችለውን የገንዘብ መጠን ላይ ጥብቅ ገደብ አስቀምጧል ነው የሚለው። አመራሮቹም ይህን ታሳቢ አድርገው እየሰሩ መሆናቸውን ነው ዘገባው ያመላከተው። እንግዲህ አርሰናል ለሚፈልገው ተጫዋች የሚጠየቀውን የገንዘብ መጠን ለመክፈል ዝግጁ ካልሆነ የሚፈልጓቸው የትኛውም ተጫዋቾች ወደ ሌላ ክለብ ሊሄዱ እንደሚችሉ በሚገባ ያውቃል ነው የሚለው ይህ ዘገባ። የአርሰናል አመራሮች ሞርጋን ሮጀርስ ወደ ቼልሲ እየተጓዘ መሆኑን አስቀድሞ መረጃ እንደደረሳቸውም ያትታል። በክለቡ ውስጥ ምንም አይነት የመደናገጥ ስሜት አልነበረም ስለመባሉም ነው በዘገባው የተመላከተው። ዘገባው ይህንን መረጃ ያወጣው የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ እንዲሁም ጆሽ ክሮዌንኬን ምስል አካቶ ነው። በእርግጥ አርሰናል ተጫዋቹን በጥብቅ ሲፈልገው እንደነበር ሁላችንም እናውቀዋለን። ነገር ግን ተጫዋቹ ላይ 130 ሚሊዮን ፓውንድ በአስቶን ቪላ በኩል ዋጋ ተለጥፎበት ነበር። አርሰናል ደግሞ ለተጫዋቹ ከ80 እስከ 100 ሚሊዮን ፓውንድ ዋጋ እያሰበ እንደነበረ ነው እንግዲህ በመረጃዎች ሲነገር የሰነበተው። ምክንያቱም ተጫዋቹም በእንግሊዝ ብሔራዊ ቡድን ተካቶ በዓለም ዋንጫው እየተሳተፈ ስለነበር ከዓለም ዋንጫው መጠናቀቅ በኋላ ተጫዋቹን አርሰናል በጥብቅ እንደሚያነጋግረውና እንዲሁም ክለብ ለክለብ ንግግሮች ተደርገዋል የሚሉ መረጃዎችም በትልቅ ሚዲያዎች ሲዘገቡ ነበርና የቼልሲ ዝውውር እጅግ አነጋጋሪ የሆነ ጉዳይ ሆኗል። ብዙ የስፖርት ተንታኞች አርሰናል በዚህ ዝውውር ላይ ባሳየው ረጋ ያለ አቋም አንዳንዶች እያደነቁት ነው፣ ሌሎች ደግሞ በዚህ ተቃራኒ የሆኑ ሀሳቦችን እየሰጡ ነው። ክለቡ ለአንድ ተጫዋች የሚያወጣውን የገንዘብ መጠን አስቀድሞ ወስኖ ስለነበር የቼልሲን የገንዘብ ጥያቄ ተከትሎ ወደ እብደት ወደሚባል ውድድር አለመግባቱ የረጅም ጊዜ እቅድ መረጋጋትን ያሳያል ብለውም ያምናሉ እነዚህ አስተያየት ሰጪዎች። አርሰናል አስቀድሞ መረጃው የነበረው በመሆኑ ጉዳዩን ያለምንም መደናገጥ ማለፉም በብዙዎች ዘንድ በጥንካሬ ተወስዷል። በሌላ በኩል ደግሞ ሚዲያዎች የቼልሲን አካሄድ በድጋሚ ትኩረት ሰጥተውበት እየተነጋገሩበት ነው። ቼልሲ ድንገት ገብቶ ተጫዋቹን በመጥለፍ ወይም ሃይጃክ በማድረግ የሚታወቅበትን ስልት አሁንም እንግዲህ እንደቀጠለበት መሆኑን አስመስክረዋል። ተንታኞች እንደሚሉት ከሆነ ቼልሲ ወጣቱንና ተስፋ ሰጪውን ሞርጋን ሮጀርስን በማስፈረም የክለቡን የረጅም ጊዜ ፕሮጀክት ለማጠናከር የወሰደው ፈጣን እርምጃ ክለቡ በገበያው ላይ ያለውን አግሬሲቭ የሚባል ተሳትፎ ያሳያል ሲሉም ነው የጠቀሱት። ይህ እንግዲህ ማንም አልጠበቀውም። በእውነቱ ከሆነ አንዳንድ ተንታኞች ተጫዋቹ ራሱ የትኛው ክለብ ውስጥ የተሻለ የመጫወቻ ጊዜ እንደሚያገኝ አስልቶ ሊሆን እንደሚችልም ገምተው አስተያየት እየሰጡ ነው። በአርሰናል የአጥቂ መስመር ላይ ካለው ጥብቅ ፉክክር አንጻር ወደ ቼልሲ ማቅናቱ ለሱ የተሻለ እድል ሊፈጥርለት እንደሚችል የሚከራከሩም አሉ። እንግዲህ በአርሰናል በግራ ክንፍ በኩል ሊያንድሮ ትሮሳርድ እንደነበር እናስታውሳለን። ነገር ግን ሊያንድሮ ትሮሳርድ ወደ ቱርኩ ክለብ ቤሽክታሽ ተዛውሯል፣ በ20 ሚሊዮን ዩሮ አካባቢ ማለት ነው። ነገር ግን እሱን ተክቶ ደግሞ ከክለብ ብሩዥ ቱርካዊው እግር ኳሰኛ ወይም የክንፍ መስመር ተጫዋች ክሪስቶስ ዞሊስ በ40 ሚሊዮን ዩሮ ለመፈረም ተስማምቷል። ይሄ የሊያንድሮ ትሮሳርድ ምትክ ነው። በዛ ስፍራ ጋብሪኤል ማርቲኔሊም አለ። እንግዲህ ይህ ተጫዋች የወጥነት ችግር አለበት። በእርግጥ ከነዚህ ሁለት ተጫዋቾች በተጨማሪ ኢቤሬቺዜም በዛ መስመር ላይ መጫወት ይችላል። ነገር ግን ኢቤሬቺዜ በመሃል የአማካይ ስፍራ ተጫዋች ላይም በብዛት ስለሚሰለፍ የግራ ክንፉን ከነዚህ ከሁለቱ ከማርቲኔሊ እና ከክሪስቶስ ዞሊስ የተሻለ ትልቅ አቅም ያለው ተጫዋች መሸፈን እንደሚፈልግ በአርሰናል በኩል መረጃዎች ሲወጡ ነበር ማለት ነው። ሞርጋን ሮጀርስም ይህንን ክፍተት ይሞላል ተብሎ ነበር ሲታሰብ የነበረው። ተጫዋቹ እንግዲህ ወደ አርሰናል ይመጣል ተብሎ በሰፊው ሲወራ ስለነበር የዝውውሩ መክሸፍ መጀመሪያ ላይ ቅር ያሰኛቸው አርሰናል ደጋፊዎች አሉ ቢባል ማጋነን አይሆንም። ደግሞ ክለቡ በራሱ የዋጋ ተመን ላይ መጽናቱ ለቀጣይ የተሻለ ዝውውር እድል ይሰጣል በሚል ተስፋ እያደረጉም ናቸው ተብሏል። ይህ ዝውውር እንግዲህ የለንደኖቹን ሁለቱን ክለቦች የዝውውር ገበያ ፍልሚያ ይበልጥ ያፋፋመውና የክረምቱንም የዝውውር መስኮት
በበለጠ መልኩ አስገራሚ ያደረገ ሆኗል ማለት ይቻላል። እንግዲህ ከዚህ ላይ አንዱ ነገር ይህ ክስተት ለአርሰናልና ለደጋፊዎች ምን ማለት ነው የፈጠረው መደናገጥ ሳለው የሚለው ነው ትልቁ መነጋገሪያ የሆነው። ክስተቱ በእርግጥ ለአርሰናል የክለብ አመራሮችና ለደጋፊዎች የተለያየ ትርጉም የሚሰጠውና የሚፈጥር ነው። እንዲሁም ደግሞ የፈጠረው ስሜትም በእርግጥ ይለያያል። በትክክል ምን ማለት እንደሆነና የፈጠረው መደናገጥ መኖር አለመኖሩን በተለያዩ ነጥቦች ከፋፍሎ ማየት ይቻላል። ለአርሰናል አስተዳደር ይህ ክስተት መደናገጥን ሳይሆን የጀመሩትን የዝውውር መርህ በተግባር ያሳዩበት አጋጣሚ ነው በሚል እየተነገረለት ይገኛል። ክለቡ አስቀድሞ መረጃው ስለነበረው ምንም አይነት የድንጋጤ ሩጫ ውስጥ አልገባም ተብሏል። ለአንድ ተጫዋች ካወጡት የገንዘብ ተመን በላይ ላለመሄድ የወሰኑትን ጥብቅ መመሪያ አክብረው እየተንቀሳቀሱ ናቸውም ነው የተባለው። ከዚህ በፊትም እንግዲህ ሙድሪክን ለማስፈረም ሲሞክሩ ቸልሲዎች ድንገት ገብተው ዋጋ በመጨመር ሲጠልፉባቸው እናስታውሳለን። አርሰናሎች የዋጋ ፉክክር ውስጥ ገብተው ከመግዛት ይልቅ እጃቸውን አውጥተው አማራጭ ፍለጋ ነበር የሄዱት በወቅቱ። ይህንንም በተግባር አሳይተዋል። አሁንንም ያንኑ የተረጋጋ ስልት ነው የሚከተሉት ብለዋል አንዳንድ ተንታኞች። በደጋፊው ዘንድ ግን ነገሩ ሙሉ በሙሉ የተረጋጋ አልነበረም ማለት ይቻላል። የተወሰነ ስጋትን ፈጥሯል ነው የሚሉት ዘገባዎች። ተጫዋቾች ወደ አርሰናል ይመጣል ተብሎ ለረጅም ጊዜ ሲወራ ስለነበረ ዝውውሩ ወደ ሌላ ክለብ ሲዞር መጀመሪያ ላይ በደጋፊው ዘንድ ክለባችን ለምን ፈጣን እርምጃ አልወሰደም ሊባል ይችላል። ለምን ተቀናቃኛችን ይቀድመናል የሚል ስሜታዊነት የተሞላባቸው ሀሳብ አስተያየቶች ሲሰጡ ነበር። መደናገጥም ፈጥሮ እንደነበር በመገናኛ ብዙሃን ሲተላለፉ የነበሩ መረጃዎች ይጠቁማሉ። በተለይ የአጥቂ መስመር ማጠናከሪያው አስቸኳይ ፍላጎት መሆኑን የክንፉ መስመር ማለት ነው ደጋፊዎች ይህን እንደ ስጋት ያዩታል፣ መቀደማቸውን ማለት ነው። በሌላ በኩል ደግሞ ብዙዎች የበሰሉ የሚባሉ ደጋፊዎች የክለቡን የፋይናንስ ጥንካሬ ይገነዘባሉ። አርሰናል ባልተገባ ዋጋ ተጫዋቾችን ገዝቶ የደመወዝና የፋይናንስ ሚዛኑን ከሚያናጋ ትክክለኛውን ተጫዋች በትክክለኛው ቦታ እስኪያገኝ መታገስ እንዳለበት ያምናሉ። ክለቡ የራሱ የሆነ ግልጽ እቅድ አለው። እንግዲህ አንድ ተጫዋች አልመጣም ማለት ወይም ደግሞ ከሽፏል ማለት የማይናወጥ ጠንካራ መዋቅር ገንብቷል ማለት ይቻላል። ይሁን እንጂ በደጋፊው ዘንድ ያለው ብስጭትና መደናገጥ የሚቆመው ክለቡ በዝውውር መስኮቱ ቀሪ ጊዜያት ክለቡን ይበልጥ ማጠናከር የሚችሉ ትልልቅ የፊት መስመር ተጫዋቾችን በተለይ በክንፍ በአማካኝ እንዲሁም በዋናው በፊት መስመር ላይ ይዞ ብቅ ሲል ብቻ እንደሆነ ይታመናል። አርሰናል ይህን ካደረገ አሁን ላይ በሞርጋን ሮጀርስ በደጋፊው በኩል የተሰማውን ቅሬታ እንግዲህ በዛ ማስቀረት ይችላል ማለት ነው፣ ወይም ማስረሳት ይችላል። አንድ ተንታኞች በእርግጥ እንኳንም ቀረበት የሚል አስተያየት ጭምር እየሰጡ ነው ስለ ሞርጋን ሮጀርስ። ይሄውም ሞርጋን ሮጀርስ ገና በማደግ ላይ ያለ ነው ብለው ያስባሉ። እንግዲህ የማይገመት ተጫዋች በመሆኑ አርሰናል ለሱ ትልቅ ገንዘብ ከሚያባክን ይልቅ ሙሉ ትኩረቱን የፋይናንስ አቅሙን አስተማማኝ የፊት መስመር መሪዎች ላይ ቢያደርግ ይሻለዋል የሚል እርግጠኛ የሚሆንባቸው ተጫዋቾች ላይ ልክ እንደ ቪኒ ጁኒየር አይነት እንዲሁም እንደ አልቫሬዝ አይነት ተጫዋቾችን ቢገዛ እንደ ክቫራትስኬሊያ አይነት ተጫዋቾችን ቢገዛ ይጠቀማል ብለው የሚያስቡ ናቸው። እነዚህ በአሁኑ ጊዜ የእንግሊዝ ፕሪሚየር ሊግ የፋይናንስ ህጎችን በጣም ጥብቅ ናቸው። በነገራችን ላይ ለአንድ ተጫዋች ከመጠን ያለፈ ገንዘብ መክፈል በቀጣይ ትልቅ የዓለም ደረጃ ተጫዋቾችን ለማስፈረም ያለውን የገንዘብ እድልም የሚያጠብ ነው የሚሆነው። ስለዚህ አርሰናል በሮጀርስ ላይ ገንዘብ ከፍተኛ የሚባል ገንዘብ አለማውጣቱ ለትልቅ ግዢ የሚሆን ሰፊ የፋይናንስ ነፃነት የፋይናንስ እድልን እንዲኖረው በር ይከፍትለታል የሚሉ ናቸው። እነዚህ የሆነ ሆኖ እንግዲህ አርሰናል አሁንም በግራ ክንፍ ተጫዋች ያስፈልገዋል የሚለው አጠያይቅም በተለይም በጋብሪኤል ማርቲኔሊ ላይ የሚታየውን የወጥነት መጓደል እና አዲስ የሚፈርመውን የክርስቶስ ዞሊስ ለማጠናከር የቡድኑን ጥራት ከፍ ለማድረግ የሚያስችል ተጫዋች መፈረም አለበት የሚለው እንግዲህ ያስተማምናል ወይም ያስማማል። ይሁን እንጂ ክለቡ በገበያው ላይ ምን ያህል በፍጥነት መሳተፍ አለበት የሚለው ነው ትልቁ ጥያቄ። ለዚህም ጥያቄ ተንታኞች እንግዲህ የተለያዩ ጉዳዮችን አንስተው መረጃዎችን ይሰጣሉ። በአንድ በኩል በዝውውር ላይ አርሰናል መፍጠን ያስፈልገዋል የሚል ነው። ምክንያታቸው ደግሞ አዲስ የሚመጣ ተጫዋች ከሚካኤል አርቴታ ታክቲክ እና ከቡድኑ ጋር በፍጥነት እንዲላመድ ከተፈለገ ዝውውሩ ቀድሞ ማለቁ ትልቅ ጥቅም አለው ብለው የሚያስቡ ናቸው። የዝውውር መስኮቱ መዝጊያ እየቀረበ ሲሄድ ደግሞ የሚሸጡ ወይም ተጫዋች የሚሸጡ ክለቦች ተተኪ ለማግኘት ስለሚፈልጉ ወይም ስለሚቸገሩ ዋጋ መጨመራቸው አይቀርም። ጥድፊያ ይኖራል። ፈላጊ ክለቦችም
ተጣድፈው ከፍተኛ ገንዘብ ሊያቀርቡ ይችላሉና የክፍተት ሊፈጥር ይችላል የሚሉ ናቸው። በሌላ በኩል ደግሞ መረጋጋት ያስፈልጋል የሚሉ ወገኖች አሉ። ምክንያታቸው አርሰናል ዝም ብሎ ተጫዋች የመግዛት ፍላጎት የለውም የሚሉ ናቸው። የመጣው ተጫዋች ወዲያውኑ ቡድኑን ማሻሻል የሚችል መሆን አለበት ብለው ያምናሉ። ስለዚህ ትክክለኛውን ኢላማ በትክክለኛው ዋጋ ለማግኘት ረጋ ማለትና ድርድርን በጥንቃቄ መምራት ያስፈልጋል የሚል መከራከሪያ ያላቸው። ክለቡ ትልቁን በጀት ለዋና አጥቂ እንደ አልቫሬዝ ላለ ተጫዋች ለማውጣት እያሰበ ከሆነ በግራ ክንፍ ላይ የሚደረገው ግዢ የፋይናንስ ሚዛኑን እንዳያናገው በጥንቃቄና በተጠና ስትራቴጂ መከናወን አለበት ብለው ያምናሉ። ከዚህ አኳያ የአርሰናል ተመራጭ አካሄድ ምን መሆን አለበት የሚለውም እንደ ጥያቄ ተነስቶ ውይይት ሊደረግበት የሚችል ነው። አርሰናል እንግዲህ መከተል ያለበት የተረጋጋ ፍጥነት ነው ተብሎ ይነገራል። ይህ ማለት እንግዲህ እንደ ሞርጋን ሮጀርስ አይነት የዋጋ ፍልሚያ ውስጥ ገብቶ ሳይደናገጡ ራስን መምራቱ ትክክል ቢሆንም በግራ ክንፍ ላይ ግን የዝውውር መስኮቱ የመጨረሻ ቀናት ላይ ደርሶ በሚፈጠር መሸበር እንደዚህ መወዛገብ ጥራት የሌለው ተጫዋች ከመግዛት መቆጠብ ያስፈልጋል የሚልም አለ። አሁን ባለው ሁኔታ ክለቡ በሚቀጥሉት ጥቂት ሳምንታት ውስጥ የመጀመሪያ ምርጫዎቹ ላይ ያነጣጠረ ጥንካሬ የተሞላበት ድርድር ያደርጋል ተብሎና ዝውውርንም ያጠናቅቃል ተብሎ ይታሰባል። እንግዲህ አርሰናል በዚህ ክረምት ዝውውር መስኮት ስብስቡን ለማጠናከር ያለው ቁርጠኝነት በጣም ከፍተኛ ነው ተብሎ ነው የሚታመነው። ይህንንም እንግዲህ ያለፈው ዓመት ማጠናቀቂያ ላይ የክለቡ ከፍተኛ አመራሮች አረጋግጠዋል። ነገር ግን ይህ ቁርጠኝነት የሚመራው በውር ድንብር በሚደረግ የገንዘብ ብክነት ሳይሆን በአስተማማኝነትና በጥንቃቄ መሆን አለበት የሚለው የብዙዎች ምክር ነው። ክለቡ አሁን ካለበት የደረጃ ከፍታ አንጻር ቡድኑን ይበልጥ ለማጠናከር ያለውን ቁርጠኝነት በተለያየ መልኩ ማየትም ይቻላል። አንደኛው የጥራት ደረጃን የማያወርድ አቋም ያለው ተጫዋች መኖር አለበት ነው። የአርሰናል አመራሮች አሁን ባለው ስብስብ ላይ ዝም ብሎ ቁጥር ለመሙላት የሚደረጉ ዝውውሮችን ሙሉ በሙሉ አስወግደዋል። ይህንን በተደጋጋሚ ተናግረዋል። የምናስፈርማቸው 3 ወይም 4 ተጫዋቾች ዘንድሮ ጥራት ያላቸው ተጫዋቾች ናቸው ብለው እነ ጆሽ ክሮንኬ ጭምር ይህን በይፋ ተናግረዋል። ክለቡ አሁን የሚፈልገው ቡድኑን በቀጥታ ለውጥ የሚያስገቡ እና ቀድሞውኑ በክለቡ ውስጥ ካለው የደረጃ ከፍታ ጋር የሚመጣጠኑ ወይም የቡድኑን ጥራት አንድ ወደ ላይ ከፍ የሚያደርጉ ተጫዋቾችን ብቻ እንደሆነ ነው የሚናገሩት። የሚያሳየው ክለቡ ለስኬት ያለውን ቁርጠኝነት በጥራት እንጂ እንዲሁም ደግሞ በብዛት ላይ እንዳልተመሰረተ ያመለክታል። ሁለተኛው ጉዳይ በፋይናንስ መር ላይ መጽናት ያስፈልጋል የሚለው ነው። እንደ ሞርጋን ሮጀርስ ባሉ ዝውውሮች ላይ ክለቡ ካስቀመጠው የዋጋ ተመን በላይ ላለመሄድ ያሳየው ጽናት እና ቁርጠኝነቱም ተለዋዋጭ በሆነው ዝውውር ገበያ ውስጥ የፋይናንስ ህጎችን አክብሮ ትልልቆቹን ኢላማዎች ለመምታት ያለውን የረጅም ጊዜ ስልት ያሳያል ነው የሚባለው። አላስፈላጊ ዋጋ ንረት ውስጥ ባለመግባት ለዋና ዋና የፊትና የክንፍ መስመር ግዢዎች የሚሆን በቂ የገንዘብ አቅም ይዞ ለመቆየት እንደወሰኑም ያሳያል። በእርግጥ አርሰናል ባለፉት ተከታታይ ዓመታት ካገኘው ገንዘብ አኳያ የፋይናንስ አቅም አይኖረውም ተብሎ አይገመትም። ሌላው እንግዲህ የቦታዎችን ክፍተት ለይቶ ማወቅ ነው። ክለቡ በግራ ክንፍና በዋናው አጥቂ ወይም በ9 ቁጥር መስመር በእነዚህ ቦታዎች ላይ ተጨማሪ ጥራት ያለው ተጫዋች እንደሚያስፈልገው በሚገባ ለይቷል። ይህንን ቀደም ብሎ ነው የለየው። አርቴታ ካለፉት የውድድር ዓመታት ማጠናቀቂያዎች የተማረው ትምህርት ስብስቡን በጥልቀት ማጠናከር ምን ያህል ወሳኝ እንደሆነ ነው። ምክንያቱም በአመቱ መጨረሻ ላይ ተጫዋቾች ሲደክሙ እና አቅም መውረድ ሲያጋጥማቸው አስተውለናል። ስለዚህ የዝውውር መስኮቱ እስከሚዘጋበት ጊዜ ድረስ ክለቡ ትክክለኛውን ተጫዋች በትክክለኛው ቦታ ለማግኘት ድርድሮችን በከፍተኛ ትኩረት እያካሄደ ይገኛል ነው የሚባለው። አራተኛውና የመጨረሻው ደጋፊው የሚጠብቀው ወሳኝ እርምጃ ላይ የተንተራሰ ነው። ክለቡ እንግዲህ ለዋንጫ ያለው ቁርጠኝነት በተግባር የሚለካው በቀሪዎቹ የዝውውር ጊዜያት በሚያደርጋቸው ውሳኔዎች ነው ተብሎ ነው የሚገመተው። ደጋፊው ደግሞ ክለቡ ወደር የለሽ ጥንካሬ እንዲኖረው የሚፈልግ ነው፣ ምን ጥርጥር የለውም። ከዚህ ላይ አመራሩ በገበያው ላይ ፈጣንና ስልታዊ እርምጃዎችን በመውሰድ ይህንን ቁርጠኝነት በተጨባጭ ያሳያል ብለውም ይጠብቃሉ። በአጠቃላይ እንግዲህ አርሰናል ስብስቡን ለማጠናከር ያለው ቁርጠኝነት ጥያቄ ውስጥ የሚገባ አይደለም። ልዩነቱ ያለው ክለቡ ይህንን ቁርጠኝነት የሚያሳየው በስሜታዊነት ሳይሆን ቡድኑ ለረጅም ጊዜ በከፍተኛ የውድድር ደረጃ ላይ ሊያቆይ በሚችል አስተማማኝ ስልት መሆን ላይ ነው ተብሎ ይታሰባል። ለሁሉም በቀጣዩ ቀናት አዲስ ነገር ይሆናል ተብሎ ነው የሚታመነው። እንግዲህ የቲኤምሲ ቤተሰቦች ላይክ እና ፎሎ እያደረጋችሁ አብራችሁን እንድትቆዩ እንጠይቃቸዋለን። እናመሰግናለን።